እናንተ ግፈኞች ሆይ ትሞታላችሁ። እናንተ ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንተ አፈር አይንካን ያላችሁ፣ እናንተ የሰው ብሶት የማይገባችሁ፣ እናንተ በሚስቶቻችሁ ላይ የምትቀማሩ፣ እናንተ ልጆቻችሁን የረሳችሁ እንዳስተዳድሩት ሕዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያሰነቃችሁ አትርሱ። ትሞታላችሁ። ገደልክ ትገደላለህ። እንዳሰቃየ ትሰቃይ፣ እንዳስለቀስክ ታለቅሳለህ፣ እንዳስነፈረክ ትነፈርቃለህ፣ እንደገፋ ትገፋለህ። እንዳትረሳ አጠራቅም ይል መረን አትውጣ። ጫት ቤት አይደለም ያንተ ቤት፣ ቢራ ጠርሙስ ማነቅ አይደለም ያንተ ህይወት። ውጣ። እፈራ ቤቱን እስከዛሬ ሞላ ነው አይበቃ። አሸሼ ገዳም ያለን አይበቃ። ከመቅደሱ ይልቅ ኮንሰርት አበዛን አይበቃ። በላይ ምን ይሁን እንዳያበሳጫችሁ ቀናችሁንም እንዳያበላሽ እናንተን ከመፍራት ጋር በአንድ ርዕሰ ጉዳይ ላይ ባቆያችሁ ብዬ ተመኘው። ርዕሴ ትሞታለህ የሚል ነው። ትሞታለህ የሚል ነው። ስለ ሞታችሁ በነገራችሁ ትፈሩና ትደነግጡ ይሆን እንጃ፣ ቅር ሲላችሁ ይሆን እንጃ። እስኪ ጥቂት እንስማ። እግዚአብሔር ከሁላችንም ጋር ይሁንልን። በመጽሐፍ ቅዱሳችን ረጅሙን እድሜ የኖረው ሰው ማቱሳላ ይባላል። 969 ዓመት ነው የኖረው። እንደ አዳም 930 እንደ ኖህም 950 ዓመት አይደለም የኖረው፣ 969 ዓመት ነው የኖረው። ወገኖቼ በዚህ ዘመን 969 ቁጥር ነው። በዚህ ዘመን 969 የቤት ቁጥር ነው። በዚህ ዘመን 969 ምናልባት የባንክ ሂሳብ ቁጥር ነው። ወይም 969 በዚህ ዘመን የኮንዶሚኒየማችሁ የህንጻ ቁጥር ነው። አሁን የምነግራችሁ ግን 969 ዓመት ስለኖረ ሰው እግዚአብሔር ያሳያችሁ። ከፊት ያለው ሁለቱ ከኋላ ያለው ሁለቱ እድሜ እንኳን እንዴት ከባድ እንደሆነ እያየን፣ የመጀመሪያው ሁለቱ 96 ነው። እኛ ለመድረስ እንዴት እንደሚከብደን አስቡ። እነዚህ ሁለቱ በጣም ሩቅ ናቸው። 969 ማቱሳላ ማለት ሟች ነህ ማለት። ማቱሳላ ማለት እንደሚሞት የሚያስብ ሰው አይስገበገብም። እሞት አለው የሚል ሰው ጨካኝ አይሆንም። በእግዚአብሔር ፍርድ አለብኝ የሚል ሰው ፍርድ አያጣምምም። ደሃ አይበድልም፣ ፍርድ አያጓድልም፣ ጨካኝ አይሆንም። እሞት አለው የሚል ሰው እመኑኝ ኃጢአት አይሰራም። እደግመዋለሁ ኃጢአት አይሰራም። ሁል ጊዜ ሟች መሆኑንም እያሰላሰለ የሚኖር ሰው ግፍ አይፈጽምም። አንድ አባት እንዲህ ይላል፣ ዛሬን ብቻ እንደሚኖር ለራሱ የሚነግር ሰው ኃጢአት አይሰራም ይላል። ክርስቲያኖች ዛሬን ብቻ እንደምንኖር ለራሳችን ከነገርነው እኮ ኃጢአት አንሰራ፣ ግፍ አንፈጽምም፣ ትግልና አላስፈላጊ ግብግብ ውስጥ አንገባም፣ ሀብት አንነጣጠቅም፣ ፍርድ ቤትም አንቆምም፣ ወንጀለኛም አንሆንም፣ ሚስታችንንም አንከዳም፣ ባልንጀሮቻችንንም አንበድልም። ምክንያቱም ዛሬን ብቻ ነው የምኖረው እንላለን። ዛሬን ብቻ እንደምትኖሩ አስቡ። እንኳን ነገ በኋላ እንኳን የኛ እኮ ላይሆን ይችላል ወገኖቼ። እንዳትረሱ እንሞታለን። ለራሱ ዛሬን ብቻ እንደሚኖር የሚነግር ሰው ኃጢአት አይሰራ። ዛሬ ብቻ ነው ያለኝ የሚል ሰው ወገኖቼ የሚያስበው ከእግዚአብሔር ጋር ብቻ ስለመታረቁ እኮ ነው። ምክንያቱም ዛሬ ብቻ ነው ያለው። እስኪ አንዳንድ ሐሳቦችን ጨምረን እንነጋገር። ክርስቲያኖች እጅግም ባለጠጋ እጅግም ደሃ ልንሆን እንችላለን፣ ግን እንዳትረሱ እንሞታለን። አዎ እጅግም ባለስልጣን እጅግም ተራ ሰው ልንሆን እንችላለን፣ ግን እንዳትረሱ እንሞታለን። እጅግም መልከ መልካም ውበተኛ እጅግም ደግሞ ፉንጋ ልንሆን እንችላለን፣ ግን እንዳትረሱ እንሞታለን። እጅግም ጥበበኛ እጅግም ሰነፍ ልንሆን እንችላለን፣ እጅግም ዝነኛ እጅግም መናኛ ልንሆን እንችላለን፣ እጅግም ሰላማውያን እጅግም ጉልበተኛ ልንሆን እንችላለን፣ ግን እንዳትረሱ እንሞታለን። ሟቾች ነን። ምንም እንሆን ምን ይቺን ምድር ለቃቂዎች ነን። አዎ እንሞታለን። አንዳንዶች ከዚህች ዓለም የማይፈናቀሉ እየመሰላቸው ምናልባት አንዳንዶችን ሊያፈናቅሉ ይችላሉ። ትዳራቸውን ሊያፈናቅሉ ይችላሉ። ምድራቸውን ሊያፈናቅሉ ይችላሉ። ግን እንዳትረሱ ከዚህች ምድር መፈናቀላችን አይቀሬ ነው። እንሞታለን። ምንም እንሁን ምን ሟቾች ነን። ኃያላን እንሁን ደካሞች፣ ኪሳችን የሞላ ይሁን የጎደለ፣ ይቺ አፈር አትንካን ባዮች፣ በለሰለሰ ፍራሽ የምንተኛ ልንሆን እንችላለን። እንዳትረሱ መቃብር አንድ ቀን ቤታችን መሆኑ አይቀርም። ይሄን ሳስታውሳችሁ ጨክኜባችሁ ይሆን? ለዚህ እኮ ነው ደጋግ ሰዎች እንዲህ የሚሉት አንቺ ምድር አንቺ መሬት ይሏታል። ስኖር ቀለቤ ነሽ፣ ስሞት ደግሞ ልብሴ ነሽ ይሏትና በጥንቃቄ ይኖራሉ። ስንኖር እየበላናት፣ ይቺን ምድር ስንለቅ ደግሞ እየለበስናት እኮ ነው ምን ሄደው ወገኖቼ። ግን እንረሳዋለን። ይሄን እንኳን እያሰማችሁ በልባችሁ ይሄኔ እልህ የተጋባችሁ ትኖራላችሁ። ቆይ ሉጣለትና አፈር ከደቼ ነው ማበላው ባዮች ትኖሩ ይሆናል። ቂም የያዛችሁ እልህ የተጋባችሁ ጉድ ለማፍላት የተሰናዳችሁ ትኖራላችሁ። እንዳትረሱ
ለማፍረሱ ለመንጠቅ አንዳንዶችን ለማዋረድ ያቆበቆባችሁ ትኖራላችሁ። እመኑኝ ትሞቱና ትዋረዳላችሁ። በልዑል እግዚአብሔር ፊት ሁላችንም እንቆማለን። ፍርድ አለብን። ምክንያቱም አንድ ቀን እንሞታለን። ይሄን ሊያስረዳልኝ የሚችል አንድ ጥሩ የታሪክ ምሳሌ ላምጣ። ታላቁ ፈላስፋ ዲዮጋን ንጉስ እስክንድርን ማስተማር ፈለገና ምን አደረገ መሰላችሁ? አንድ ቀን የአባቱ የንጉስ ፊልጶስ መቃብር ነበረ። ንጉሱ የአባቱ መቃብርን በሚጎበኝበት ቀን ዲዮጋን ከንጉሱ አስቀድሞ የመቃብሩ ቦታ ሄደላችሁና የመቃብሩ ቦታ ላይ የሙታንን አስከሬን እየገላለጠ ዲዮጋን ፈላስፋው የራስ ቅላቸውን ይፈልግላችሁ ጀመረ። በዚህ ጊዜ ንጉስ እስክንድር ከአጃቢዎቹ ጋር መጣላችሁ እና ምን ሆነ መሰላችሁ? ዲዮጋንን ያውቀው ስለነበር ንጉሱ ዲዮጋን ሆይ ዛሬ ደግሞ በዚህ በመካነ መቃብር የራስ ቅል የምታተራምሰው ምን ሆነ ነው አለው። ዲዮጋንም እንዲህ ብሎ መለሰ፣ ንጉስ ሆይ በጣም ይገርማል። ዛሬ የአባትን የንጉስ ፊልጶስን የራስ ቅል ፈልጌ ነበረ፣ ግን በጣም ይገርማል የአባትን ራስ ቅል ከሌሎች ሰዎች ራስ ቅል መለየት እኮ አቃተኝ። ንጉስ ሆይ እስኪ አባትን ራስ ቅል ለይተህ አሳየኝ ብሎ ጠየቀ። ንጉሱም ደነገጠ። ለካ እውነት ነው። የኃያሉ ንጉስ የንጉስ ፊልጶስ አስከሬን ራስ ቅል የድሃውና የመናጢው አስከሬን ለካ ተመሳሳይ ሆኖላችኋል። ደነገጠ። ለካ በመቃብር ንጉሱ፣ ወታደሩ፣ ኃያሉ፣ ደካማው፣ ባለጸጋው፣ ድሃው ለካ የራስ ቅሉ አንድ አይነት ነው የሚሆነው። ለካ የቆመው አፈር ነው የተለያየው። ለካ የአፈር ጥቂት ሰነባብቶ ሲቀመጥ ለካ አፈሩ እኩል ነው የሚሆነው። ለካ አጥንቱና አጽሙ እኩል ነው የሚሆነው። ደነገጠ ንጉስ እስክንድር። በፍጥነት ከዚያ መካነ መቃብር ወጣና ምን አደረገ መሰላችሁ? ሁለት ባለሟሎች ቀጠረላቸው። አንደኛው በማለዳ ንጉስ እስክንድር ከእንቅልፉ ሲነሳ ምን የሚለው መሰላችሁ? ንጉስ ሆይ 1000 ዓመት ንገስ፣ ግን እንዳትረሳ ትሞታለህ ይለው ጀመር። ማለዳ ጠዋት ቀጥሮት እኮ ነው በገንዘቡ እንዳይረሱ። ንጉስ ሆይ ይሞታሉ እያለ ያስታውሰው ሰው አቆመ። መሸት ሲል ንጉስ ሆይ 1000 ዓመት ይንገሱ፣ ግን እንዳይረሱ ይሞታሉ ይለው ጀመራ። በማለዳ ዛሬ ስትወጡ እንደው ግፈኛ ካላላችሁኝ ልመለስ እችል ይሆን ብላችሁ ታስባላችሁ። ወጥተው የቀሩ የሉ፣ ልጆቻቸውን ስመው ሳይመለሱ የቀሩ የሉ። ጎበዝ የማይሞቱም ይመስሉ በጣም የምትወዷቸው ሰዎች አልሸኛችኋቸው። እንዳትረሱ ስትወጡ ስትተኝ በጣም ግፈኛ ካላላችሁኝ በቀር አንድ ነገር አስታውሱ፣ ትሞታላችሁ። እናንተ ግፈኞች ሆይ ትሞታላችሁ። እናንተ ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንተ አፈር አይንካን ያላችሁ፣ እናንተ የሰው ብሶት የማይገባችሁ፣ እናንተ በሚስቶቻችሁ ላይ የምትቀማጠሉ፣ እናንተ ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ህዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ ትሞታላችሁ። ተኝታችሁ ማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። ይሄን ስለረሳን ነው እኮ ምድርን የኛ ያረግና በተውሶ መተን የተቀራመትና። እንዳትረሱ። ለምን ነገስታት አትሆኑ? ለምን ኃያላን አትሆኑ? ለምን ሲያዩዋችሁ የምታሳሱ ቆንጆዎች አትሆኑ? ለምን በሜካፕ አትዋሩ? እጅግ የሚያምረው ሽቷችሁ፣ እጅግ የሚያስደንቅ መዓዛችሁ እክን ካላልኩ በቀር መሽተቱ አይቀርም። ትሞታላችሁ። ትሞታለህ አለው ንጉሱን። ትሞታለህ። ንጉስ አጋግ የሚባል በዚህ በመጽሐፍ ቅዱስ በጣም ከጭካኔው የተነሳ የሴቶችን ማህፀን እየሰነጠቀ በሰይፍ ወንድ ነው ሴት ነው እያለ አሁን በአልትራሳውንድ ነው የሚታየው። አጅሬስ በሰይፍ ወንድና ሴት ነው ወይ እያለ ጭካኔው እኮ ነው። በሞት ላይ ቀለድኩበት እያለ ዝናናት ሁሉ ጀመረ። በሰው ለቅሶ ሚዝናኑ፣ የሰው ብሶት የማይገባቸው፣ በሰው ኑሮ የሚቀልዱ አንድ ቀን እንዳዋረዱ መዋረዳቸው አይቀርም። ሾፉ ማሾፋቸው አይቀርም። እንዳስለቀሱ ማልቀሳቸው አይቀርም። ዘመን መቀየሩ፣ ዙፋን መለወጡ አይቀርም። አጋግም ተመልከቱ። ዙፋኑ ሲቀየር ነብዩ መጣለት ሳሙኤል ሰይፍ ይዞ። እሱ ሲመጣ ምን እንዳለ ታውቃላችሁ? ሞት እንዴት መሪርና አይል መሰላችሁ? አንተ ላይ ሲደርስ ነው መሪር የሚሆነው። የሴቶችን ማህፀን ስትቀድስ እንዴ ሴት ነው እያልክ ስትቀማጠልስ አንተ ጋር ሲመጣ መሪር ነው። እንደገደልክ ትገደላለህ፣ እንዳሰቃየ ትሰቃይ፣ እንዳስለቀስክ ታለቅሳለህ፣ እንዳስነፈረክ ትነፈርቃለህ፣ እንደገፋ ትገፋለህ። እንዳትረሳ ትሞታለህ። እንዳትረሳ ትሞታለህ። ኦርቶዶክሳውያን ከአንድ ሐሳብ ሌላ አልጨምርላችሁ። አለጠጋ ልንሆንም ላንሆንም እንችላለን። እውነት አሰብ እውነት ምንም እርግጠኞች አይደለንም። ልንሆንም እንችላለን። ልናገባም ላናገባም እንችላለን። እውነት አሰብ እርግጠኞች አይደለንም። አግብተን እንወልድም እውነት አሰብ ይሄን የሚሰጠው እግዚአብሔር ስለሆነ እውነት አሰብ ሌላ ጥያቄ ልንሞትም ላንሞትም እንችላለን። እውነት አሰብ ኧረ እውነት
እውነት አትሞቱም። እንደዚህ እኮ ነው። 10 ሁለት ምርጫ ያሳስታችኋል እንዴ? 7 ባረግባችሁ ምን ልትሆኑ? ይሄን ያመጣሁት ለምን እንደሆነ ታውቃላችሁ? ይህ ምድር ላይ የትኛውም ነገር እርግጠኞች አይደለም። እውነት 10 አንድ ነገር ብቻ ግን እርግጠኛ ነን። ምን መሆናችን? ከዚህ ዓለም መለየታችን እርግጠኝነት 10 መቼ እንደሆነ አይታወቅም። ግን መሞታችን ብቻ እርግጠኛ ነው በዚህ ምድር ላይ። ሌላ ሁሉ እርግጠኛ አይደለም። ያ መልእክቴ ምንድነው? በጣም ብዙ መከራ እየበላን ያለ ነው። ማዲያት ያወጣ ነው። ከሰው የተጣላ ነው። ግፍ የሰራ ነው። ክፉ ያደረግነው እኛ ላልሆነው ዓለም እርግጠኛ የሆነውስ ሞት ረስተነዋል። አንዘጋጅበትም፣ ትተነዋል። ጭራሽ አናስበውም። እርግጠኛው ነገር ግን መሞታችን ብቻ ነው። እውነት 10 አሁን ምን እናስብ? የዚህ ዓለም ግዴላችሁም ክርስቲያኖች በጣም የሚጠቅም ሐሳብ ይክፋችሁ። ይሄን በመንገሬ አትቀየሙ። የዚህ ዓለም ዋና ኑሯችን እዚህ ዓለም ስለ መለየታችን መሆን አለበት። ዝግጅታችን ምን ይሁን? አንድ ቀን እሞታለሁ። ስለዚህ እግዚአብሔር ፊት ቆማለሁ። ስለዚህ ለሚመጣው ዓለም ለመዘጋጀት ኑሩ። እዚህ ዓለም ላይ ለሚመጣው ዓለም ለመዘጋጀት ብቻ። ሌላውስ እግረ መንገድ ነው። ሌላውስ በዚህ ውስጥ የሚኖር ፓኬጅ ነው። መብላት፣ መጠጣት፣ ማጌጥ፣ ማር እግረ መንገድ ነው። ዋናውስ ጉዳይስ እዚህ ዓለም ኖረን ለዓለም መንግስት መክበር ነው። ስለዚህ አሁን በዚህ ዓለም ስንኖር ጭምቶች ሆናችሁ፣ ንጹሃን ሆናችሁ፣ ግፍ ሳትሰሩ፣ ሰው ሳትበድሉ፣ ልጆቻችሁን በመልካም እያስተዳደራችሁ ህዝብን በእውነትና በንጽህና ያገለግላችሁ ጨዋዎች ሆናችሁ ለሚመጣው ዓለም የተዘጋጃችሁ ኑሩ። ምክንያቱም እርግጠኛው ነገር ሞታችን ስለሆነ። አንድ ሊቅ እንዲህ ይላል፣ በዕለተ ፍርድ ቀን የሚገጥመን መልካም ይሁን ክፉ አሁን አይታወቅም ይላል። እርግጠኝነት የታወቀው ነገር ቢኖር በሞቴ ማንም ሰው በምድር ላይ እንኳን ያስቀረው ያዘገየው የለም። እደግመዋለሁ፣ እንኳን ያስቀረው ያዘገየው የለም። አታስቀሩትም፣ አታዘገዩትም። ማንም አይችልም። እናንተ ፈላስፎች፣ እናንተ ሳይንቲስቶች በጣም እንድናደንቃችሁ ከፈለጋችሁ እስኪ ሞትን አስቀሩና አሳዩን በሏቸው። ዳችኋለን። በጣም ጥሩ ጠቃሚ ነገር ሰርታችሁልናል። ይሄው አሁን የምጮህበትን እንኳን ልናል ከብራችኋለን። ደግሞ በሞት እናንተ በላይ እግዚአብሔርን እናከብራለን፣ ልዑልንም እናመልካለን፣ ለሱም እንገዛለን። እስኪ ይሄንን አሸንፉና አሳዩን። እንደ ተበላሸ መኪና ምንጨቃ አይደለም ሰው የሕያው እግዚአብሔር እስትንፋስ ያለው ነው። ይሄ እንኳን አስተምራቸው ኃያላን ሆይ በኃያሉ ሞት ፊት ትርዳላችሁ። ሞታችሁ አይቀርም። በር የዘጋችሁ በር መዘጋቱ አይቀርም። ያባረራችሁ መባረራችሁ አይቀርም። ሂዱ ከፊቴ መባል አይቀርም። አንድ ቀን ልዑል እግዚአብሔር ከፊቴ ማለቱ አይቀርም። መናጨቃችሁ፣ ግፍ የሰራችሁ፣ ባዶውን የበተናችሁ ዕለተ ፍርድ ክፉ ወይም ደግ ምን እንደሚሆን ነው። አንድ ነገር ግን እናውቃለን፣ እንሞታለን። እቺን የሚያስብ ክርስቲያን ኃጢአት ስለማይሰራ ነው። እሰጉን ሞታለሁ፣ እግዚአብሔር ፊት እቆማለሁ፣ ፍርድ አለብኝ ይላል። እስኪ አንተ ጥያቄ ልጠይቃችሁ። መኖር ማለት ምን ማለት? አንድ ትርጉም ተርጉመን እንለ መብላት፣ መጠጣት፣ መዳር፣ መኳማር። መኖር ማለት ምን ማለት ነው? ምዕመና መኖር ምንድን ነው? መኖር እስኪ አንድ ጥያቄ ልጠይቃችሁ። ኖረን ሆናለን። ስለዚህ መኖር ማለት አሁን ይሄን ትርጉም ማማችሁ ትነግሩኛላችሁ። ኖረን ምን ሞት ከሆነ አሁን የምንኖረው ለመሞት ነው። መኖር ማለት ለመሞት መኖር ማለት ነው። ማማችሁ አይስማማችሁስ? እናንተን ዲፕሎማት ሆኜ ላናግር ብዬ ነው እንጂ ይሄ ነው አሁን የምንኖረው። መጨረሻው ምን ለመሆን ነው? በቃ እዚህ ውስጥ ያለ ፓኬጅ ነው። እናነት ግን ነው መኖር ማለት ለመሞት መዘጋጀት ማለት ነው። ምንም ሁን ምን መኖር ማለት ሞት መዘጋጀት። መኖር ማለትስ ግፈኛ እንዳትሉኝ እቺ ነግሬያችሁ ልለፍ። መሞት ማለት ኖር ማለት ለመሞት ከሆነ መሞት ማለትስ ነው ካላችሁ መሞት ማለት ደግሞ መኖር ታችሁኛ የምንኖረው ለመሞት ከሆነ የምንሞተው ለምን ይመስላችኋል? እግዚአብሔር ይስጣችሁ ክርስቲያኖች ናችሁ። የምንሞተው ለመኖር እንደሆነ ታውቃላችሁ አላችሁ። ቆይ ጠበቃ አድርጌ ልጠይቃችሁ። ምን ግራ አሰኛችሁኝ እኮ። የምንሞተው ለመኖር እንደሆነ ታውቃላችሁ። ምን ነው ፈገግ አላችሁ? እቺ ነገር አላት መሰለኝ። ለመኖር ነው አይደል የምትሞቱት? ይዛ ላስመታላችሁ ወይስ ዛሬ ብትሞቱ ይሻላችኋል? ዮሐንስ አፈወርቅ በዚህ ጉባኤ ተገኝቶ ቢሆን እያንዳንዳችንን ያባረረን ነበር። ክርስቲያኖች እና በሞት ላይ የተቀዳጀው ድልና ኃይል ነው። ትንመናው በሞት ላይ የሚያሳየው ንቀት ነው። እኛ ግን ፈሪዎች ነን። በጣም ቦቅቧቆ ገና አልገባንም። የምንሞተው ለመኖር እንደሆነ አልገባንም። እናታችን ማህፀን እነዚህ ዓለም መቃብር ማህፀንነት ግን ለዘላለም ዓለም እንደሚወልደን ገና አላወቅንም። ነጭ የለበስነው ዝም ብለን ነው። የምንሞተው ለመኖር ነው። አትበሉ፣ ባችሁን አትበጥሱ፣ ታችሁንም አታቃጡ። ከቻላችሁ ልል እያላችሁ የዘመራችሁ ሸኝ። እንደ ክርስቲያን ወግ እስኪ እንኑር። የምንሞተው ኖር ነው። እንኖረው ግን ለምንድን ነው? መሞት እንዳትረሱ። እሱን የሚያጠናክርልኝ ነገር ነው እየካብኩ ሄድኩ። ሴትዮዋ አሉ መድኃኔዓለምን መንገድ ላይ ያገኙት አሉ። 60 ዓመታቸው ነው መድኃኔዓለምን መንገድ ላይ ሲያገኙ። ያስ አዎ መድኃኔዓለምን አግኝቼማ አንዳች ነገር ሳልጠይቀው ትለቀዋለሁ አሉና
እባክህን እድሜ ጨምርልኝ አሉት። መድኃኒዓለምን ብታገኙት ምን ትጠይቁት ይሆን? እንጃ ይሉት መሰላችሁ? ስንት ልስጥሽ አላቸው። ቸር አይደል እሱ? ታይ 20 ጨምርልኝ አሉት ነበሩ። 20 ሲጨመር ወዲያው ሲሰጣቸው ቸር ነው እንዴ ለካ ነኝ እኔ ቁጥርም አላውቅ እንደ ተስፋዬ ካሳ 20 ብቻ ጠይቃለሁ መድኃኒዓለምን አግኝቼ አሉና ቅር አላቸው። ሲያጉተመትሙ መቼም እሱ የልብ አውቃ ነው። ሲያጉተመትሙ አያቸውና ምን ነው አላቸው። ታይ ነው ቅድም የጠየቅኩህ። እሳቸው ደግሞ ያለ 20 ያውቁ ቸር አይደል ጨመረላቸው። ስንት ሆኑ? 100። ወዲያው ሲሰጣቸው አሁን ፍንድቅ አሉና ደስ ብሏቸው ታውቃላችሁ። አሁንም ተቁነጠነጡ ነው አላቸው። እንደው ምን ነው በነካጅህ እኔን ብትረሳኝ አይሉት መሰለኝ። ማዲያት እያወጣህ መረሳት፣ ቤት አልባውን መረሳት እኮ ቤት እንዳለ አታውቅም አንተ። አሁን የሚጨንቅ እዚህ ቤት ስላጣ የሰማይ ቤታችሁን በልባችሁ ታስባላችሁ። ቤት አለኝ ትላላችሁ፣ ሀገር አለኝ ትላላችሁ። በሰማይ እዚህ እኮ ነው ያኮረፋችሁ እኮ ነው የምትጨነቁት። በጣም ከዚህ ዓለም ስለመለየታችሁ ስታስቡ ጥብብ ጭንቅ የሚላችሁ እኮ ይሄን ዓለም ገና መልቀቅ አልጀመረም። እንደ ክርስቲያን እንኑር፣ ማትጣበቁባት። እስኪ እግዚአብሔር ቃል እንዲህ ይላል፣ እኔ በምድር ላይ ተኛ ነኝ ይላል መዝሙር 118 ላይ። እኔ በምድር ላይ ምንድነኝ? እኔ በምድር ላይ ምንድነኝ? ምን አላችሁ? ስደተኞች ነን። ስደተኞች ነን። ቆይ እዚህ ምድር ላይ አሁን ነዋሪዎች ነን ወይስ ስደተኛ ነን? ታምናላችሁ? ይሄ እኮ ነዋሪዎች እያለ እኮ ያሳሳተን የቀበሌው መታወቂያ መሰለኝ። እንዳታነቡት በሞት የነዋሪዎች የመኖሪያ የመቆያ ብዬ ነው እኔ ማነበው፣ እናንተን አላውቅም። የመቆያዬ ነው። እውነት አሰብ በጣም ከተጣበቃችሁባት ታማችኋለች። ዘብን ተድላ ደስታ በጣም ከወደዳችሁ ትሰበራላችሁ። በዚህ ያለ አላርጋችሁ ይዋል አማተጣበቁባት። እንደሄዱት እንሄዳለን፣ እንዳጡት እናጣለን። ምርር አታርጓት። ይልቅ ስለመሄዳችን በዘላለም ስለመኖራችን ሰባለ። ይሄን ሁሉ ካተትኩ በኋላ ግን ምን አይነት ጨካኝ ሰው ነው ዛሬ የሚያወራው ብትሉኝ፣ አንድ ቁም ነገር ብትሉኝ እንግዲህ መቼስ ምን ይደረግ። እውነቱ ይሄ አይደለም። ባልነግራችሁ እኮ ነው የምወቀሰው አይደለም። ቢያንስ እቺን እናስታውሳችሁና ንስሐ እንድንገባ እኮ እንድንተው። እቺን የሚያስብ ሰው ኃጢአት አይሰራም። ኃጢአት እንዳንሰራ የተወደዳችሁ ኦርቶዶክሳውያን፣ ታዲያ ሟች ከሆንክ ሁሉን ነገር ልቶ አልሄድ መጥቼ ነበር ወደ ቤቴ ልመለስ ይሆን ላገባ ነበረ በቃ እዚሁ ቤተ መቅደስ ልኑር እናንተ ጋር ልጅ ወልጄ ነበር እንዴት ላብቃ አርታ ተመርቶልኝ ነበር ቤት መስራት ልተው አንድ ቃስጭኜ ነበር በቃ እዛው ጅቡቲ ይቅር